ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 14 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት በወለጋ ቀጠና ያለውን አጠቃላይ ሁኔታ በተመለከተ የ24 ሰዓት ዋና ዋና ሪፖርቶችን ይዤ መጥቻለሁ። በዚህ ሰዓት ኤቨንቱ ተብሎ በሚጠራ ከተማ ላይ ከባድ ውጊያ እየተደረገ ነው። የገዳ ኮማንዶ ስለመበተኑ እንዲሁም ደግሞ በአቅራቢያ የሚገኝ መከላከያ ካምፕ ከበባ ውስጥ መግባቱና ወታደራዊ አዛዦችን ጨምሮ ከፍተኛ ጉዳት መድረሱን በዙ 23 በድሮን እንዲሁም ደግሞ በከባድ መሳሪያ ሽፋን ለመስጠት ጥረት እየተደረገ መሆኑን የሚገልጹ መረጃዎችን ጨምሮ በትላንትናው ዕለት በአንገርጉትንና በአካባቢው የነበረውን አጠቃላይ ሁኔታ በጊዳያና እንዲሁም ደግሞ በምስራቅ ወለጋና በሆሮ ጉዱሩ ወለጋ አዋሳኝ አካባቢዎች ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁን ትቆያላችሁ። ይህንን ትሰማላችሁ። እንግዲህ እንደሚታወቀው ባለፉት 10 ቀናት በወለጋ ቀጠና በአማራ ተወላጆች ላይ መጠነ ሰፊ ጥቃት ሲፈጸም ነበር። ይሄ ሆኖ ደግሞ ፋኖ ወደ ሌላ አካባቢ ለስምሪት መንቀሳቀሱን ተከትሎ በተለይ በጉትን አንገር ጉትን ተብሎ በሚጠራው በ26 ቀበሌዎች ላይ አማራ በሚኖርባቸው መንደሮችና ቀበሌዎች ላይ ከፍተኛ ጥቃት ተፈጽሟል። ይሄ ጥቃት የተፈጸመው በተቀናጀ መንገድ በገዳ ኮማንዶ ወይም ደግሞ የክልሉ ልዩ ኃይልና የጋቸና ሲርና የጸጥታ ኃይል ረጲሎላና እንዲሁም ደግሞ በሌሎች የጸጥታ ኃይሎች በጋራ ነው። 2 ከተሞችና 2 መንደሮች ሙሉ በሙሉ ወድመዋል። አድማጭ ተመልካቾች እንደምታስታውሱት በዚህ ጉዳይ ላይ ከ28 በላይ ዘገባዎችን ባለፉት 10 ቀናት በዚህ ቻናል ሰርቻለሁ። ትላንትና መሻሹን እንግዲህ ብዙ ሚዲያዎች በአካባቢው ፋኖ ወደ አካባቢው ከተመለሰ በኋላ የፈጸመውን የደፈጣ ጥቃትና የደረሰውን ኪሳራ በተመለከተ ብዙዎቹ መረጃውንም እንደዚሁ ማታ ሲቀባበሉ ነበር። ከስቱዲዮ ከወጣው በኋላ ነው ያ ጉዳይ የሆነው። ዛሬ በአካባቢ ያለውን አጠቃላይ አሁናዊ ሁኔታ በተመለከተ የፋኖን መረጃ የአካባቢው አይን እማኞችን እንዲሁም ደግሞ ተዛማጅ መረጃዎችን ጭምር በማነጋገር ዝርዝር ሪፖርቶችን ይዣለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አዳዲስ ጥምረቶች እየመጡ ነው። ከዚህ ጋር በተያያዘ የወጣ መግለጫ አለ። ይህንን ወደ እናንተ አደርሳለሁ። በተመሳሳይ በትግራይ ዛሬ ለሶስተኛ ቀን የቀጠለ የድሮን ጥቃት ተፈጽሟል። ዛሬ በመቀሌ ከተማ የድሮን ጥቃት መፈጸሙን የሚገልጹ መረጃዎች ወጥተዋል። ቀደም ብሎ በመቀሌ ዙሪያ ከ2 ቀናት በፊት በትላንትናው ዕለት ደግሞ ማይጉዶም ተብሎ በሚጠራው አካባቢ የድሮን ጥቃቶች እየተፈጸሙ እንደነበር የሚገልጹ መረጃዎች ወጥተዋል። ዛሬ ደግሞ በትግራይ ክልል ዋና ከተማ መቀሌ ከተማ ጭምር ድሮን ጥቃቶች ተፈጽመዋል። ይህንንም በተመለከተ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በምክክር ኮሚሽኑ እንደዚሁ የተለያዩ መረጃዎች እየወጡ ነው። ምክክር ኮሚሽኑና አጠቃላይ አሁን እየተደረጉ ያሉ የትግል እንቅስቃሴዎችን በተመለከተ 2 ጉዳዮችን ማንሳት ያስፈልጋል። አንደኛ ምክክር ኮሚሽኑ እየተደረገ ያለው ስር ነቀል በሆኑ ጉዳዮች ላይ አይደለም። ምክክር ኮሚሽኑም እንግዲህ ህወሓት ከማዕከላዊ መንግስቱ ከተወገደ በኋላ ለውጥ የፈለገው ኢትዮጵያ ህዝብ የፌዴራሊዝም አስተዳደሩ እንዲሁም ደግሞ የሀገሪቱ የፖለቲካና የፌዴራሊዝም የስርዓት አስተዳደር መዋቅር ይለወጣል የሚል ተስፋ ይዘው እየቀጠሉ ቢሆንም ኦህዴድ ብልጽግና ማዕከላዊ መንግስቱን ታንኩንም ባንኩንም ደህንነቱንም እንዲሁም ደግሞ ወታደራዊና የፖለቲካ ስልጣንና የሲቪል ደህንነቶችን የተቆጣጠረው አካል የፌዴራሉ አወቃቀር አይነካም፣ በዚህ ላይ ጥቅማችን አስከብረን ተጨማሪ ጥቅሞችን ይዘን እንሄዳለን በሚል አሁን በዚህ መንገድ እየቀጠለ ነው ያለው። ስለዚህ የምክክር ኮሚሽኑ የተደረገበት ማዕቀፍም ሙሉ በሙሉ ለውጥ የማያመጣ መሆኑ ገና ከዚህ መናገርና መገንዘብ ይቻላል። ምክንያቱም የፌዴራሊዝሙን አወቃቀር የማይነካ ከሆነ ከአሁን በፊት በአገሪቱ ውስጥ ለዚህ ሁሉ ግፍና ሰቆቃ፣ ለዚህ ሁሉ ጦርነት፣ ለዚህ ሁሉ የእርስ በርስ እልቂት ምክንያት የሆነውን የፌዴራሊዝም አስተዳደርና መዋቅር የማይነካ ከሆነና ኦህዴድ ብልጽግና ደግሞ ይህንን የበለጠ አስከብሮ ለመቀጠል የሚያደርገው ሙከራ በምክክር ኮሚሽኑ ታይቷል። ተጨማሪ አሁን ከያዝኩት የፌዴራሊዝም አወቃቀር ተጨማሪ ጥቅሞችን አስከብራለሁ በሚል ነው እንግዲህ አዲስ አበባን ለመዋጥ አማርኛ ቋንቋን ከብሔራዊ ቋንቋ ለማውረድ እንዲሁም ደግሞ ሌሎች ቋንቋዎችን በሌሎች ላይ ለመጫን ጥረት እየተደረገ ያለው። ይህንን በተመለከተ እንግዲህ ምክክር ኮሚሽኑ የመጀመሪያው ማዕቀፉ ራሱ እንዲሁም ደግሞ አሁን የአብይ መንግስት የመደመር መንግስት ብሎ በቃላትና በመጽሐፍት ቢያዥጎደጉድም የተለየ መሰረታዊ ስር ነቀል ለውጥ የሌለው መሆኑንና ኦህዴድ ብልጽግና ይህንን አስከብሮ ለመቀጠል ፍላጎት እንዳለው ነው የሚያሳየው። በሌላ በኩል የትጥቅ ትግሎችም እንደዚሁ ጥንቃቄ ሊደረግባቸው ይገባል። አሁን እንግዲህ በአገሪቱ ወደ 2 ኃይል እየሄደ ነው። አንደኛው የአብይ የመደመር መንግስት የሚባለው የመደመር ኃይል፣ በሌላ በኩል ደግሞ አዲስ እየመጣ ያለው የጥምረት ኃይል ነው። የጥምረት ኃይሉ ከባለፉት የፌዴራሊዝም አወቃቀር አገሪቱ ችግር ውስጥ ከከተቷት መዋቅሮች ውስጥ በየትኛው ጉዳይ ላይ አቋም አለው የሚለው አብሮ ሊጠየቅ የሚገባው ነው። እንዲሁም ደግሞ የመደመር ኃይል የሚባለው ደግሞ አገሪቱን በዛው መንገድ እያስቀጠለ አገሪቱን ቀውስ ውስጥ ከቷል በሚለው በሁለቱ መካከል ስር ነቀል የፖሊሲ እንዲሁም ደግሞ መሰረታዊ የትግል ለውጦች መነሳት ያለባቸው ጉዳይ ይመስላል። አሁን እንግዲህ ያለው አጠቃላይ ሁኔታ ወደ 2 እየሄደ ነው የሚመስለው። ያው ብዙ ችግሮች ቢኖሩም እንግዲህ አዲስ አበባ ያለው የአብይ የመደመር
ኃይል ነው ሊባል የሚችለው። ስያሜውን ራሱ እንደዛ ይወስዳል። ሌላው እንግዲህ እየመጣ ያለ የጥምረት ኃይል የሚባል አለ። በሱ ላይ የተለያዩ ጉዳዮች ቢኖሩም ከዚህ አንጻር በሁለቱ መካከል ከነበሩት ያለፉት 35 ዓመታት የሀገሪቱ የአስተዳደርና የመዋቅር ለውጥ የትግል ስልቶችና መሰረታዊ ጥያቄዎች አንጻር ምንድነው ያለው ጉዳይ የሚለው ሊነሳ የሚገባው ጉዳይ ነው። በሌላ ጊዜ ባለሙያዎችን እንዲሁም ፖለቲከኞችን እንዲሁም ደግሞ ታጋዮችን ጭምር በመያዝ በዚህ ጉዳይ ላይ ፕሮግራም ለመስራት ይሞክራለሁ። አሁን ግን ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ የደቡብና የጋምቤላ ታጣቂ ኃይሎች ውህደት መፈጸማቸውን የሚገልጽ መግለጫ ለኢትዮ ፎከስ ልከዋል። ደጋሃን ተብሏል። የአዲሱ ጥምረት የደቡብና የጋምቤላ ታጣቂዎች አዲስ ደጋሃን ተብሎ ባጭሩ የሚጠራ ንቅናቄ መመስረታቸውን አስታውቀዋል። ነሐሴ 13 2018 በትላንትናው ዕለት የኢትዮጵያ ፋኖ በደቡብ የጋምቤላ ህዝቦች ነጻነት ጦር ጋምቤላ ህዝቦች ነጻነት ጦር ወታደራዊ ፖለቲካዊ አቅማቸውን በማቀናጀት ደቡብና የጋምቤላ ህዝባዊ ንቅናቄ ደጋህን የተሰኘ አዲስ የጋራ ስብስብ ጥረት መመስረታቸውን በላኩት መግለጫ ላይ ይፋ አድርገዋል። የንቅናቄው ማዕከላዊ ኮሚቴ ባወጣው መግለጫ እንዳመላከተው ውህደቱ የተደረገው የተበታተነ የትግል ገዢውን ስርዓት እድሜ ከማራዘም ባለፈ ዘላቂ መፍትሄ አያመጣም ከሚል እምነት በመነሳት አዲሱ ንቅናቄ ከ38 በላይ የሚሆኑ ብሔር ብሔረሰብ ተወካዮች ያካተተ የበላይ ህዝባዊ ምክር ቤትና አንድ ማዕከላዊ የፖለቲካ ወታደራዊ ህዝብ ማቋቋሙን በላከው መግለጫ አሳውቋል። ደጋህን አሁን ያለውን የፌዴራል እና የጠባብ ጎጠኞች አምባገነኖች የመገልገያ ስርዓት ሆኗል ሲል የወቀሰ ሲሆን በሰሜን የሀገሪቱ ክፍል በደቡብ እንዲሁም ደግሞ በጋምቤላ አካባቢ የደረሰ ላለው ሰብአዊ መብት ገፈፋና ውድመት ስርዓቱ ተጠያቂ እንደሆነ በመግለጫው ገልጿል። ዋና ዓላማው አሁን ያለውን ስርዓት ሙሉ በሙሉ በማስወገድ በፍትህ፣ በእኩልነት፣ በዲሞክራሲ ላይ የተመሰረተ አገራዊ መዋቅር መተካት እንደሆነ ንቅናቄው ገልጿል። ንቅናቄው ያስተላለፋቸው የትግል ጥሪዎችና ቀጠናዊ አቋሞች ነጥቦች እንደሚከተለው ቀርበዋል። አንደኛ፣ ትግሉ በስኬት በፖለቲካ፣ በኢኮኖሚ፣ በሞራልና በወታደራዊ መስክ ሁለገብ ደጀን እንዲሆን ለኢትዮጵያን እና ለሌሎች ታጋይ ድርጅቶች ጥሪ አቅርቧል። ሁለተኛ፣ ለአማራ ፋኖ አፋብን እና ለሌሎች ተቃዋሚ ኃይሎች በየአካባቢ የሚደረጉ የነጻነት ትግሎች ወደ አንድ ሀገራዊ የፖለቲካ ጃንጥላ በማምጣት በጋራ እንዲታገሉ ጥሪ አስተላልፏል። ለሀገር ለመከላከያና ለደህንነት አባላት ለሀገር መከላከያ ለደህንነት አባላትም እንደዚሁ ገዢው ቡድን መገልገያ በመሆን አቁመው የህዝቡን ድምፅና አመፁን እንዲቀላቀሉና ንቅናቄውን እንዲቀላቀሉ ጥሪ አቅርቧል። ለዲያስፖራ ማህበረሰብ ትግሉ በፋይናንስ፣ በዲፕሎማሲ፣ በስነ ልቦና እንዲደግፉ ጠይቋል። የዲፕሎማሲና የሽግግር ዝግጅትን እንዲሁም ደግሞ ደቡብ ጋምቤላ ህዝባዊ ንቅናቄ ስርዓቱ በሚወድቅበት ወቅት ሊፈጠር የሚችለውን የኃይል ክፍተት ለመሙላት የሚያስችል አሳታፊ የሽግግር ፍኖተ ካርታና የባለሙያዎች ዝግጅት ማጠናቀቁንም እንደዚሁ ገልጿል። በተጨማሪ ንቅናቄው የጄኔቫ ኮንቬንሽን ጨምሮ ኢትዮጵያ የተቀበለቻቸውን ዓለም አቀፍ አህጉራዊ ስምምነቶች እንደሚያከብር፣ በሽብርተኝነትና በህገወጥ የጦር መሳሪያ ዝውውር ላይ የጸና አቋም በመያዝ የአፍሪካ ቀንድ ቀጠናዊ ሰላምና ደህንነትን ለማስጠበቅ እንደሚሰራ አስታውቋል። እንግዲህ ከፋኖ ጋር የጋራ ጥምረት ለመፍጠር ሂደቶች መኖራቸውን እንደዚሁ የንቅናቄው አስተባባሪ ለኢትዮ ፎከስ ገልጸዋል። ሙሉ ቃለ ምልልስ የሚደረግላቸው ይሆናል። እንግዲህ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ አካባቢ ያለው ኃይል ወደ አንድ እየተሰባሰበ 38 ኃይሎች የተሰባሰቡበት ንቅናቄ ነው ዛሬ ይህን መግለጫ እየላከው። ወደ አዲስ አበባ ስንመለስ በምክክር ኮሚሽኑ በመጨረሻው ላይ በኦህዴድ ብልጽግና ቀጥታ ትዕዛዝ ልዩ ጥቅም ከሚለው የጋራ ጥቅም በሚል አዲስ አበባን በተመለከተ የቀረበው አንቀጽና በቃለ ጉባኤ የተካተተውና ለተሳታፊዎች የተነበበው በምክክር ኮሚሽኑ በኩል ተቀባይነት እንደሌለው ተሳታፊዎቹ እየገለጹ ይገኛሉ። ይህ አዲስ አበባና ኦሮሚያ ክልል የጋራ ጥቅም የሚል አንቀጽ በመጨረሻው ቃለ ጉባኤ ላይ የተካተተው ከፍተኛ ቁጣ መፍጠሩን ታውቋል። አብዛኞቹ ተሳታፊዎች በመድረኩ ከተገኙት 250 ተሳታፊዎች በውይይቱ ማለት ነው 230 የሚሆኑት በአብላጫ ድምፅ አዲስ አበባ ራሷን ችላ የምትተዳደር የማንም ጎሳ ወይም የማንም የፖለቲካ ኃይል ንብረት ያልሆነች በቀጥታ ተጠሪነቱ እንደ ሌሎቹ ክልሎች ለፌዴራል መንግስት የሆነች ከተማ እንድትሆን ወስነው የነበረ ቢሆንም የ230 ሰዎች አብላጫ ድምፅ ወደ ጎን በመተው 20 ሰዎች ብቻ ሐሳብ በመውሰድ በገዢው ፓርቲ ብልጽግና ቀጥተኛ ትዕዛዝ ይህ አደገኛ ልዩ ጥቅም ከሚለው ወደ የጋራ ጥቅም ወደሚል አደገኛ አንቀጽ ተካቶበት ተገኝቷል። የፖለቲካ ባለስልጣናት ፍላጎት በኮሚሽኑ ላይ በግዴታ የጫኑትና የሀገራዊ ምክክር ኮሚሽኑ ነጻነት የሌለው ዓላማው የከሸፈና ታማኝነት የጎደለው መሆኑን በግልጽ የሚያሳይ እንደሆነ መረጃ ምንጮቹ ጠቁመዋል። ወደ ወለጋ ቀጠናዎች ይሄዳለው። ወደ ወለጋ ቀጠናዎች ስንሄድ በጊዳ አያና ከፍተኛ ውጊያ መቀጠሉን ነው ዛሬ የወጡ መረጃዎች የሚገልጹት። የድሮን ጥቃቶችን በተከታታይ ተፈጽመዋል። በምስራቅ ወለጋ ዞን ጊዳ አያና ወረዳ ከዛሬ ጠዋት 12 ሰዓት ጀምሮ በአዲስና ከባድ ውጊያ መቀስቀሱን የሚገልጹ መረጃዎች ናቸው ከስፍራው ለኢትዮ ፎከስ እየደረሱት።
ውጊያው በወረዳው የሊሙ ገሊላ መውጫ፣ ከብት ተራ፣ ጃንግር መውጫና ጤና ጣቢያ ተብሎ በሚጠሩት የከተማው አካባቢዎች እና በአቅራቢያው በሚገኙ ወንዝና ዙሪያ ተስፋፍቶ መቀጠሉን ጠዋት የወጡ መረጃዎች ገልጸዋል። በስፍራው የሚገኘው የነጃልመሮ የኦነግ ሸኔ የአቢሳ አዱኛ ክፍለ ጦር ወደ ጊዳ ወረዳ ማዕከል ዘልቆ ለመግባት እንቅስቃሴ በማድረጉ ምክንያት ነው በዚህ አካባቢ ከባድ ውጊያ የተቀሰቀሰው። በውጊያው ወቅት ከቀላል የነፍስ ወከፍ መሳሪያዎች እስከ ዙ 23 ድረስ ከባድ መሳሪያዎች ድምፅ እንደሚሰማ የመረጃ ምንጮቹ ገልጸዋል። በከብት ተራ ዝቅ ብሎ በሚገኙ ወንዝ ላይ ዛሬ ማለዳ የድሮን ጥቃት መፈጸሙንም የወጡ መረጃዎች ገልጸዋል። የተኩሱና የከባድ መሳሪያው ድምፅ በከተማው ውስጥ ሳይቀር በግልጽ እየተሰማ መሆኑን የገለጹት የጊዳ አያና ወረዳ የአካባቢው መረጃ ምንጮች በቀጠናው ባለው ኔትወርክ መቆራረጥ ምክንያት ዝርዝር መረጃዎችን ለማድረስ አልቻሉም። በእርግጥ ወደኋላ ዘግየት ብሎ ሌላ መረጃ ደርሷል። በምስራቅ ወለጋ ኢቨንት ወረዳ በጃልመሮ ታጣቂዎች መያዙን ዘግየት ብሎ የወጡ መረጃዎች ገልጸዋል። በጊዳ እና በአካባቢው ከባድ ውጊያም ቀጥሏል። በምስራቅ ወለጋ ዞን ጊዳ አያና እና ካሮ ሊሙ በሚገኙ የኢቨንት ወረዳዎች በጃልመሮ ታጣቂዎች መያዛቸውን የገለጹት የመረጃ ምንጮች በሊሙና በጊዳ አያና ዙሪያ ደግሞ ከባድ ውጊያ መቀጠሉን ነው የገለጹት። ከስፍራው እንደተገኙ መረጃዎች ታጣቂዎቹ ኢቨንት ወረዳን ሙሉ በሙሉ ከተቆጣጠሩ በኋላ ወደ ሊሙ ገሊላና ጊዳ አያና የሚያደርጉትን እንቅስቃሴ በመቀጠላቸው በየአካባቢው ከባድ የተኩስ ልውውጥ እየተደረገ ይገኛል። ዛሬ ማለዳ ያሉ መረጃዎች ናቸው። ኢቨንቱ ወረዳ በጃልመሮ ኃይሎች ቁጥጥር ስር የዋለ ሲሆን በስፍራው የነበረው የገዳ ኮማንዶ ኃይል ከፍተኛ ጉዳት ደርሶበታል። በተለያዩ ማህበራዊ ሚዲያ ገጾችም የተደመሰሱ የገዳ ኮማንዶ አባላት ምስሎች ከማለዳ ጀምሮ እየተለቀቁ ይገኛሉ። በጊዳና በሊሙ አቅጣጫ የሚገኙ የመንግስት ደጋፊ ኃይሎች ታጣቂዎች ግስጋሴ ለመግታት ዙ 23 የከባድ መድፍና እንዲሁም ደግሞ ሌሎች መሳሪያዎችን እየተጠቀሙ የድሮን ጥቃትም እየፈጸሙ ቢሆንም ግስጋሴውን አላስቆሙትም። ትላንትና ምሽት በጊዳ አያና ከተማ የፖለቲካ ሰልፍ ተደርጎ እንደነበረም የወጡ መረጃዎች ይገልጻሉ። ከዚህ ሰልፍ ጋር በተያያዘ እነ ጀዋር መሐመድ ምን እየሰሩ እንደሆነ የሚገልጹ መረጃዎችም ወጥተዋል። በአሁኑ ወቅት ከተማ ሙሉ በሙሉ ጸጥታ የሰፈነባት በዙሪያዋ የጥይት ሩምታ ድምፅ ብቻ የሚሰማባት መሆኗን ነው ትላንት ሰልፍ ሲደረግባት የነበረችውን ከተማ በተመለከተ የተገለጸው። በቀጠናው ያለው አጠቃላይ ሁኔታ እንግዲህ በሰው ላይ በንብረት ላይ የደረሱትን ጉዳቶች ለማወቅ አስቸጋሪ አድርጎታል። ይህ እንግዲህ በነ ጃልመሮ ጦር ያለው ግንባርና ተዛማጅ መረጃ ነው። እንግዲህ በዚህ በጦር ካምፖች ላይ ከባድ ጥቃት መፈጸሙን የሚገልጹ መረጃዎች ወጥተዋል። በኦሮሚያ ክልል ምስራቅ ወለጋ በተለይ ጊዳና ጉትን አካባቢዎች ከፍተኛ ወታደራዊ ውጥረትና ህዝባዊ ተቃውሞ እንቅስቃሴዎች ዛሬም ቀጥለዋል። የጦር ካምፖችና ከበባ ወታደራዊ አዛዦች መታሰርን የተመለከቱ መረጃዎች ወጥተዋል። እንደ መረጃዎቹ በጊዳ ከተማ በሚገኙ ትምህርት ቤቶች በሃይስኩልና ፕሪፓራቶሪ ትምህርት ቤት ግቢ ውስጥ በነበሩ የመከላከያ ሰራዊት የገዳ ኮማንዶ ካምፖች ላይ ከባድ ጥቃት ተሰንዝረዋል። በውጊያ ወቅት የገዳ ኮማንዶ አባላት መበተናቸውንና የተወሰኑ ደግሞ እጃቸውን መስጠታቸውን የወጡ መረጃዎች ጠቁመዋል። በተጨማሪ በመከላከያ ካምፕ ውስጥ የሚገኝ ከፍተኛ የጦር አዛዥ መረጃ አሳልፈ ሰጥተሃል በሚል በቁጥጥር ስር መዋሉን ተከትሎ በካምፕ ውስጥ ያሉ የመከላከያ ሰራዊት አባላት ያላዋጊ በከባድ ከበባ ውስጥ ውጊያ እያደረጉ እንደሚገኙ ታውቋል። በውጊያው ወቅት የመከላከያ የዙ 23 የመድፍ ሽፋን ለመስጠት ቢሞክርም የኦጃልመሮ ጦር ከተማዋን ሙሉ በሙሉ መቆጣጠሩን ነው ዘጌት ብለው የወጡ መረጃዎች የሚጠቁሙት። በጉትንና ጊዳ የተቀጣጠለውን የቄሮና የወጣቶች ሰልፍ በተመለከተም እንደዚሁ ሌሎች መረጃዎች ወጥተዋል። በጉትን በጊዳ ከተሞች የሚገኙ ወጣቶች ቄሮዎች ብልጽግና አስተባባሪ ሰልፍ እየወጡ ይገኛሉ። መከላከያ ጠላታችን ነው፣ አማራ ወለጋን ለቆ ይውጣ፣ ካቢኔ እያስጨፈጨፈን ነው፣ የፌዴራል መከላከያ ሰራዊት ከወለጋ ሙሉ በሙሉ ይውጣ የሚሉ መፈክሮችን እያሰሙ እንደሆነ የወጡ መረጃዎች ጠቁመዋል። ይህንን ጉዳይ በተመለከተ እንግዲህ በነ ሽመልስ አብዲሳ ያዘጋጁት ኃይል አለ፣ ራሱን ችሎ የሚታገል የኦሮሞ ኃይል አለ። አሁን ደግሞ በነ ጀዋር መሐመድ በኩል ቄሮን እንደገና እንደበፊቱ አመጽ በማስነሳት የቄሮን ትግል ለመምራት የሚደረግ ጥረት ሲሆን በዋናነት ያነጣጠረው ግን በአማራዎቹ ላይ ነው። ጀዋር ሰሞኑን ሲጽፋቸውና ሲለጥፋቸው የነበሩ ጉዳዮች ወለጋ ውስጥ በአማራ ተወላጆች ላይ ለደረሰው እልቂት እንደ አንድ አመላካች እንደሆነ ነው ከአካባቢው ተጎጂዎቹ የሚገልጹት። ጉዳዩ እንግዲህ ፖለቲካዊ ተንታኞች እንደሚሉት ይህ በወለጋ የተቀጣጠለው ህዝባዊ ቁጣና ወታደራዊ ውጥረት በአካባቢ ያለውን የኃይል ሚዛን በከፍተኛ ሁኔታ የሚቀይር እንደሆነ ተገልጿል። በተለይ በፖለቲከኛና አክቲቪስት ጀዋር መሐመድ የሚመራው አካሄድ በህዝቡ ዘንድ ያለውን የአስተዳደር ቅሬታ በመጠቀም አሁን ያለውን የፌዴራል አመራር በመቃወም አዲስ የፖለቲካ አሰላለፍ ለመፍጠርና ቀደም ብሎ ይመራው የነበረውን ቄሮ እንደወትሮ እንግዲህ በጸረ አማራ ትርክቶች በማስነሳት አካባቢውንና የቄሮን ትግል የመቆጣጠር ዓላማ እንደሆነ ነው በተደጋጋሚ የሚገለጸው። ምናልባት ያው ጀዋር መሐመድ ሚዲያ ላይም ስላለ ይህንንም ስለሚሰማ ምላሽ የሚሰጥ ከሆነ ምላሹን አስተናግዳለሁ።
ጀዋር ግን ሰሞኑን የተሳሳቱ መረጃዎችን ኦኤምኤንን ጨምሮ የሚሰራጩት ግን አደገኛ የሆኑ እና በአካባቢው በተለይ በኦሮሞና በአማራ መካከል አደገኛ ከፖለቲካም ከወታደራዊ ግጭትም ያለፈ አደገኛ ቅስቀሳዎች እንደሆኑ ነው መረጃዎቹ የሚያሳዩት። ይህ በእንዲህ እንዳለ በትላንትናው ዕለት የፋኖ በወለጋ ቀጠና የነበረውን አጠቃላይ ወታደራዊ ድልና ሪፖርቶች የተመለከቱ መረጃዎችን ደግሞ ከዚህ እንደሚከተለው ወደ እናንተ አቀርባለሁ። በጊዳ አያና ወረዳ መንደር 3 በተካሄደ የደፈጣ ጥቃትና በተደረገ ውጊያ ከፍተኛ ጉዳት መድረሱ ታውቋል። በጊዳ አያና ወረዳ መንደር 3 ወይም ደግሞ ቱሉ ሌንጫ ተራራ ስር ልዩ ቦታው ዲቾ ተብሎ በሚጠራ አካባቢ ከጊዳ ተነስቶ ወደ ነቀምት ይጓዝ በነበረ ተሽከርካሪዎችን በጋራ በያዘ ወታደራዊ ኮንቮይ ላይ የተከፈተ የደፈጣ ጥቃት ከፍተኛ የሰው የቁስ ውድመት አድርሷል። እንደ መረጃ ምንጮቹ የጸጥታ ኃይሎቹ ኮንቮዮቹ መከላከያ ሰራዊት፣ የገዳ ኮማንዶ፣ የጋቸና ሴርና እንዲሁም ከልዩ ኃይል የኦሮሚያ የተውጣጣ ክፍል ያቀፈ እንደነበር ነው መረጃዎች የሚገልጹት። ስንቅ፣ ወታደራዊ ቁሳቁሶችን የጫኑ ከ32 በላይ ተሽከርካሪዎች፣ ሁለት የህዝብ ማመላለሻ አውቶቡሶችና የግል ባለ ሀብቶች የጭነት መኪኖችን ጨምሮ በመጓዝ ላይ በነበሩበት ጊዜ እነዚህን ተሽከርካሪዎች በመጠቀም ለመንቀሳቀስ በሞከረ ከላይ በተገለጸው መከላከያ፣ ገዳ ኮማንዶ፣ የጋቸና ሲርናና ሌሎች የጸጥታ ኃይሎች ላይ ነው ፋኖ ጥቃት እየፈጸመው። ስለ ጉዳዩ ዝርዝር መረጃ የሰጡ የመረጃ ምንጮች በጉዞው ወቅት የተሳተፉ ተሽከርካሪዎችና የተጫኑ ንብረቶችን በሚመለከት ከ24 በላይ የተለያዩ ወታደራዊ የጭነት ተሽከርካሪዎች በውጊያ የተያዙና የወደሙ ሲሆን ነዳጅና የስንቅ ጭነቶች የያዙ ተሳቢዎችም እንደዚሁ ተቃጥለዋል። እንደ ፋኖ አሃዛዊ ሪፖርቶች ከሆነ ከ196 በላይ ክላሽንኮቭ፣ 2 ብሬን ስናይፐር፣ 6 የሬዲዮ መገናኛ፣ ከ20 ሺህ በላይ ክላሽ ተተኳሽ፣ ከ10 ሺህ በላይ ብሬን ተተኳሾች፣ ከ3500 በላይ ድሽቃ ተተኳሾች ስለመማረካቸው ተገልጿል። ከኪረሙ፣ ከጊዳ፣ ከሊሙ ገሊላ የኢትዮጵያ ንግድ ባንክና ሌሎች ባንኮች ተሰበሰበ በባለ ሀብቶች ለገዳ ኮማንዶ ድጋፍ በሚል የተዋጣ በ3 ኩንታል የሚገመት ጥሬ ገንዘብ እንደዚሁ በፋኖ እጅ ገብቷል። ይህን እንግዲህ ጥሬ ገንዘቡን በተመለከተ ወዲያውኑ እነ ጀዋር ሲያሰራጩ መቼ ቆጠሩት የሚሉ አስተያየቶችንም ተመልክቻለሁ። አንድ ሻለቃ አመራርን ጨምሮ በርካታ የሰራዊት አባላት ሲደመሰሱ የሻለቃ ምክትል አዛዥ ጨምሮ 10 ያህሉ ደግሞ በእጅ መስጠታቸው ታውቋል። ከጥቃቱ በኋላ በተለይ በጊዳ ወረዳ ሊሙ ገሊላ መውጫ አካባቢዎች እንደዚሁ ውጊያዎች መቀጠላቸውን የሚገልጹ መረጃዎች ወጥተዋል። አጠቃላይ በሆሮ ጉዱሩ ወለጋ እና ምስራቅ ወለጋ ዞኖች ባሉ የተለያዩ ወረዳዎች በተለይ በአንገር ጉትን ፈንድቃ ቀጠናዎች ያለው ሁኔታ እጅግ አደገኛ ውስብስብ ደረጃ ላይ መድረሱን የገለጹት የአካባቢ የመረጃ ምንጮች በአንገር ጉትን ወረዳ በሚገኙ ቀበሌዎች ፈንድቃ ከተማ በተካሄዱ ጥቃቶች መኖሪያ ቤቶች ሙሉ በሙሉ ወድመው ከተማዋ ባዶ ሆናለች። በዚህ ሳቢያ በርካታ ንጹሃን የአማራ ተወላጆች ህይወታቸውን አጥተዋል። ህጻናትና አዛውንቶችን ጨምሮ ከ118 በላይ ሰዎች ተገድለዋል። 14000 በላይ የሚሆኑ የአማራ ተወላጆች ተፈናቅለዋል። አሁን መሬት ላይ ያለው ሁኔታ በተመለከተ ዛሬ ወደ አካባቢው ወደ አንገር ጉትን መከላከያ ስለመግባቱ የሚገልጹት የመረጃ ምንጮች በተለይ በኦሮሞ ፖለቲከኞችና የአክቲቪስቶች የሚሰራጩ መረጃዎች ለአካባቢው እጅግ አደገኛ የሆኑ ትርክቶችን እየፈጠሩ ነው። በአካባቢው የሚኖሩ የአማራ ተወላጆች ወጣቶች ራሳቸውን ለመከላከል የሚያደርጉትን እንቅስቃሴ ከመንግስት የሚደረግላቸው የመሳሪያ ድጋፍ፣ የሎጂስቲክ ድጋፍ እንዳለ ተደርጎ የሚሰራጨው መረጃ መሬት ላይ ያለው እውነታ የማይገልጽ እንደሆነ ነው እንግዲህ መታወቅ ያለበት። መንግስት ለነዋሪዎቹ በቂ ደህንነት ከለላ ባላቀረበበት ሁኔታ አካባቢው ያለው አማራ ህይወቱን ለማዳን እየታገለ ያለ ቢሆንም ግን ሎጂስቲክ እንደሚቀርብለት ብልጽግና እንዳደራጀው ተደርጎ በነ ጀዋር መሐመድ እና በሌሎቹ አክቲቪስቶች የሚሰራጨው ጉዳይ የጋራ ትግልንም እንዲሁም ደግሞ መሰረታዊ የሆኑ የህዝብ ሰብአዊ መብት ጥሰቶችንም ሙሉ በሙሉ የሚያዳፍን ሆን ተብሎ ለፖለቲካዊ ጥቅም ሲባል እውነታው እየተንሻፈፈ መሆኑን የሚያሳዩ ናቸው። በትላንትናው ዕለት በተለያዩ የምስራቅ ወለጋ ወረዳዎች ለአማራው ለቆ ይውጣ የሚሉ አደገኛ የዘር ቅስቀሳዎችም የነዚህ የሚዲያ ትርክቶች ውጤቶች ናቸው። በቅርቡ በተካሄደው ውጊያ ከባድ ጉዳት የደረሰባቸውና በትላንትናው ዕለት ለምሳሌ ከ15 በላይ የኦሮሚያ ጋቸና ሲርና አባላት በውጊያ ላይ መገደላቸውን የሚገልጹ መረጃዎችን በማሰራጨት ሲቪሎች እንደተገደሉና የኦሮሞ ሲቪሎች እንደተጨፈጨፉ የሚያሰራጩት መረጃ ከእውነት እየራቀ ነው። አጠቃላይ የክልሉ የጸጥታ አካላት ቀጠናውን ለመቆጣጠር የተለያዩ የዘመቻ ስልቶችን ቢተገብሩም እነ ሽመልስ አብዲሳ በአካባቢ ያለው የደህንነት ስጋት አሁንም አልበረደም። በአሁኑ ወቅት በርካታ ተፈናቃዮች ያለምንም በቂ እርዳታና ከለላ በተለያዩ አካባቢዎች ተፈናቅለው ይገኛሉ። ቅስቀሳዎቹም አደገኛ የህዝብ ለህዝብ ግጭት የሚያመጡ መሆናቸውን ነው መረጃዎቹ የሚገልጹት። ትላንትና ከተያዙት መሳሪያዎች መካከል ወደ 120 የሚሆኑት ክላሽንኮቮች ለእነ ሽመልስ አብዲሳ ለሚያሰለጥኑት
የነ ጃልሞስ ጦር ለሰልጣኞቹ ሊተላለፍ የነበረ እንደሆነ መረጃዎች ይጠቁማሉ። እንግዲህ ኮሚሽነር አራርሳ መርዳሳ እነ ሽመልስ አብዲሳ በወለጋ ከነጃልመሮ ትይዩ 3 የታጠቁ ቡድኖችን በኢመደበኛ ያስታጠቁ ሲሆን በመደበኛው ደግሞ ከ5 በላይ ታጣቂ አላቸው መከላከያን ጨምሮ። እንግዲህ በመከላከያ ወለጋን ለቆ ይውጣ የሚለውን የቄሮዎችን የትላንትናውን መፈክር በተመለከተ አንድ የአማራ ፋኖ የአካባቢው ተወካይ ጉዳዩን በተመለከተ ሰምተነዋል፣ ተከታትለነዋል። እንግዲህ መከላከያ ለቆ ቢወጣ መልካም ነው እንዳሉት መከላከያ ለቆ ይወጣላቸው። እኛ በ2 ቀናት ሻምፑንም ነቀምትንም ሙሉ በሙሉ ወለጋንም ቀጥሎም አዲስ አበባን እንቆጣጠራለን። አሁን እነሱ እንደሚሉት የገዳ ኮማንዶ አይደለም ያቆመን፣ መከላከያ በድሮና በከባድ መሳሪያዎች ነው እየተከላከለው ያለው እንጂ ፋኖን የነሱ ኃይል እንደማያቆመው ያውቁታል። ይህንን ሲናገሩ ምን ማለታቸው እንደሆነ እንግዲህ ግልጽ አይደለም ብሏል። ወደ ሌሎች መረጃዎች ሲሄድ ወደ ሰሜን ኢትዮጵያ ነው የሚሄደው። በሰሜን ኢትዮጵያ በተንቤንና በመቀሌ የድሮን እንቅስቃሴዎችና የድሮን ጥቃቶች መፈጸማቸውን የሚገልጹ መረጃዎች ዛሬ ወጥተዋል። በተንቤን በ7 ወረዳዎች በ74 ቀበሌዎች ትላንትና ተከታታይ ሌሊቱንም ጭምር የድሮን አሰሳዎች እንደነበሩ የመረጃ ምንጮቹ ገልጸዋል። በተለይ በተንቤን ቆላ ተንቤንና ደጋ ተንቤን የተለያዩ ቀጠናዎች ተከታታይ የድሮን አሰሳዎች ሌሊቱንም ጭምር እንደነበሩ የገለጹት የመረጃ ምንጮች ዛሬ ረፋት ደግሞ ወደ 4 ሰዓት ገደማ በመቀሌ ከተማ ሰረዋ ተብሎ በሚጠራ አካባቢ የድሮን ጥቃት መፈጸሙን የሚገልጹ መረጃዎች ወጥተዋል። በመቀሌ ከተማ ሰረዋ ተብሎ በሚጠራው አካባቢ በተፈጸመው የድሮን ጥቃት የደረሰው ጉዳት በውል አልታወቀም። በተንቤን የታየው የድሮን እንቅስቃሴ ተከትሎ ደጉአ ተንቤን አካባቢ የነበሩ የህወሓት አመራሮች ወታደራዊ አካላት የአየር ድብደባ ለመከላከል አዲ ገዛአይቲ ተብሎ ወደሚጠራ ዋሻ ውስጥ ተሸሽገው ማደራቸውን የገለጹት የዓይን እማኞች የአመራሮቹ የወሰዱት ራስን የመከላከል እርምጃ በመተቸት ይህንን የመሸሸግ ስልት ቀድሞ የዋሻና የገደል ውጊያ ስልቶች ጋር በማያያዝ የታጠቁት ድሮን የታለ የጸረ ድሮኖቹ ለምን አይከላከሉላቸውም በሚል እንደዚሁ የህወሓት ተቃዋሚዎች መረጃዎችን ሲያሰራጩ ነበር። በመቀሌ ከተማ ሰረዋ ተብሎ አካባቢ የተፈጸመው ድሮን ጥቃት የደረሰውን ጉዳትም ሆነ ከህወሓት በኩል ስለ ጉዳዩ እስካሁን ድረስ የተሰጠ መግለጫ የለም። እንግዲህ በተከታታይ 3 ቀናት ድሮን ጥቃቶች ሲፈጸሙ በትግራይ ዛሬ 3ኛውን ቀኑን ይዟል። ከዚህ ጋር በተያያዘ የሚወጡ መረጃዎች ካሉ ወደ እናንተ አደርሳለሁ። ሌሎች መረጃዎች ደግሞ እንደሚያሳዩት የሱዳን የድሮን ቴክኒሻኖችን ጨምሮ ከ40 በላይ የሚሆኑ የድሮን ተቆጣጣሪ ቴክኒሻኖች ከሱዳን ወደ መቀሌ መግባታቸውንም የሚገልጹ መረጃዎች አሉ። እንግዲህ ህወሓት የድሮንና ጸረ አውሮፕላን መሳሪያዎችን መታጠቁንና ከውጭ በእርዳታ በድጋፍ ማግኘቱን የሚገልጹ መረጃዎች ቀደም ብለው ሲወጡ ነበር። ባለፈው ታህሳስ ላይ እንደምታስታውሱት አድማጭ ተመልካቾች ሱዳን ውስጥ የህወሓት የድሮን ቴክኒሻኖች ስልጠና እንደነበር የመጀመሪያው መረጃ መጋለጡ ይታወቃል። ወደ ሌሎች መረጃዎች ሲሄድ በሶማሊያና ሱዳን የተመለከቱ አጫጭር መረጃዎችን ወደ እናንተ አደርሳለሁ። የሶማሊያ የቀጠናው የፖለቲካና የጸጥታ ሁኔታዎችን የተመለከቱ አጫጭር መረጃዎችን ወደ እናንተ ሳደርስ የወታደራዊ ጉዳዮች ባለሙሉ አደል የሆኑት አድል ሳዲቅ አልሳዊ የተባበሩት አረብ ኤሚሬትስ ለፈጥኖ ደራሽ ኃይሎቹ እና ለሚሊሻ የምታደርገው ወታደራዊና ሎጂስቲክ ድጋፍ ከ3 ትሪሊዮን ዶላር ማለፉን እንደዚሁ ገልጸዋል። እንግዲህ በሱዳን ውስጥ አረብ ኤሚሬትስ ያደረገችው የጦር መሳሪያ ድጋፍ 3 ትሪሊዮን ዶላር መሻገሩን ይገልጻሉ። ይሄ ምናልባት እንደ ኢትዮጵያ ያሉት አገራት የ50 ዓመት በጀታቸው የሚጠጋ ነው። ላለፉት 10 ዓመታት ከነበረው ቁጥር አንጻር ሲታይ ይህን ያክል ትሪሊዮን ዶላር ለሱዳን ጦርነት አውጥታለች ነው ያሉት የሱዳን መረጃዎች። ባለሙያው እንዳመላከቱት በጦርነቱ የመጀመሪያው ወራቶች የወጣው ወጪ በ100 ቢሊዮን የሚቆጠር የነበረ ሲሆን ጦርነቱ እየተራዘመ ሲሄድ ግን የመሳሪያ ቅጥረ ነፍሰ ገዳዮች የጦር አውሮፕላኖች ውድመት ካሳን በመጨመሩ በወጪው ከፍተኛ ሁኔታ አድጓል። ሱዳን ከሳውዲ አረቢያ፣ ከቱርክ፣ ከፓኪስታን ጋር የምታደርገው ወታደራዊና ኢኮኖሚያዊ ትብብርም አዲስ ቀጠናዊ ጥምረት እንደሚፈጥር የጠቆሙት አልሳዊ ፈጥኖ ደራሽ ኃይሎቹ ሚሊሻ እስከ ጎርጎሮሳውያኑ ዓመት መጨረሻ ድረስ ሙሉ በሙሉ ይደመሰሳሉ ብለው እንደሚያስቡ ተናግረዋል። ከላይ እንግዲህ የተገለጸው ወታደራዊ ተንታኝ ነው። አደል ሳዲቅ አልሳዊ የተባለ ነው። መግቢያው ላይ የነበረው ስህተት በዚህ አርሙልኝ። ወደ ሌሎች መረጃዎች ስንሄድ የሱዳን ጥያቄና ጦር ኃይል በተመለከተ የሱዳን ጦር በአልአወይድ እና ሳሞይ እና አልኮይ እና አልናሁድ ተብሎ በሚጠሩ አካባቢዎች አልማምሱካ በሚባሉ መንደሮች አካባቢ ዛሬ ድል ተቀዳጅቻለሁ ብለዋል። በምዕራብና ደቡብ ምዕራብ አልወይድ በኩል የአሰሳና የጽዳት እርምጃዎችን ቀጥያለሁ፣ በርካታ የአርኤስኤፍ ታጣቂዎችን ደምስሻለሁ እያለ ሲገኝ በሰሜን ሱዳን በሚገኘው የመሮዌ አውሮፕላን ማረፊያ ግቢ ውስጥ 3 የተጠናከሩ የጦር አውሮፕላኖች ማረፋቸውንም የወጡ መረጃዎች ገልጸዋል። የድሮን ማቆሚያዎችና የቪኤስኤስ የጸረ አየር መከላከያ ስርዓት
በቦታዎቹ እየተገነቡ መሆናቸውንም የሳተላይት መረጃዎች ጠቅሰዋል። ፈጥኖ ደራሽ ኃይሎቹ ሚሊሻ ውስጥ የመስክ አዛዥ የሆኑት ብርጋዴር ጀነራል ሀሊህ አህመድ የቆጃ የድርጅቱ ከፍተኛ አመራሮች የደጋሎ ቤተሰብ አማካሪዎች ላይ የክደት ክስ አቅርበዋል። ጀነራል ቆጃ እንዳሉት አንዳንድ ከፍተኛ አመራሮች ከደጋሎ ቤተሰብ እውቅና ውጭ ከሱዳን ጥያቄ ጦር ሳፍ ጋር ሚስጥራዊ ግንኙነት በመፍጠር መረጃ ልውውጥ የሚያደርጉት ለገንዘብ ለጥቅም ሲሉ ነው በሚል በአልዳባ ከተማ ከ400 በላይ የጦር ተዋጊዎች 60 የታጠቁ ወታደራዊ ተሽከርካሪዎች ለሱዳን ሰራዊት እጃቸውን የሰጡትም በዚህ አሻጥር ምክንያት ነው ሲሉ ክስ አቅርበዋል። የአሜሪካ የውጭ ጉዳይ መስሪያ ቤት በሱዳን ጦር አዛዥ አልቡርሃን የቀረበውን ውይይት ጥሪ ውድቅ በማድረግ በሱዳን የወደፊት ዕጣ ፈንታ ላይ የሚደረግ ማንኛውም ውይይት በሲቪሎች መመራት እንዳለበት አስታውቋል። የአሜሪካ ስቴት ዲፓርትመንት ባወጣው መግለጫ ወታደራዊ ኃይሎች ወይም ደግሞ እስላማዊ ቡድኖች የራሳቸውን ቅድመ ሁኔታ በህዝቡ ላይ በመጫን ይህንን ጥሪ ማድረግ እንደማይችሉ አሜሪካ ገልጻለች። ዓለም አቀፍ ማህበረሰቡ ጦርነቱ እንዲቀጥል ምክንያት የሆኑ ወታደራዊ አካላት እንደገና ወደ ፖለቲካው ግንባር ቀደምትነት እንዲመጡ የሚደረግ ማንኛውንም ስምምነት እንደማይቀበሉ አሜሪካኖቹ አስታውቀዋል። በደቡብ ምዕራብ ሶማሊያ የቀድሞ ፕሬዚዳንት አብዱልአዚዝ ሐሰን መሐመድ ወይም ደግሞ ላፍታጋሬን የሚመሩ ታጣቂዎች በአይደዋ ከተማ ማን ያፍ ፋልካት እና ባርዋቆ አካባቢዎች ከባድ መሳሪያዎችን ይዘው መስፈራቸውን ተከትሎ በአካባቢው ከፍተኛ ውጥረት መስፈኑ ነው የታወቀው። ከዚህ ቀደም በተደረጉ ግጭቶች የሰው ሕይወት ማለፉን የሚያስታውሱት የአካባቢ መረጃ ምንጮች አዲስ ጦርነት ይነሳል በሚል የአካባቢ ነዋሪዎች ከተማዋን ለቀው እየወጡ እንደሆነ ከሶማሊያ የወጡ መረጃዎች ገልጸዋል። በሌላ በኩል ከሶማሌላንድ ወታደራዊ ሰራዊት የተከዱ 1800 በላይ ወታደሮች አዲስ የተመሰረተውን የሶማሊያ ሰሜን ምስራቅ ፌዴራል ክልል ጋር መቀላቀላቸውን የጦር አዛዦቻቸው ይፋ አድርገዋል። ይህም ሰራዊቱን ምክንያት በቅርቡ በእስራኤል መንግስት እውቅና አግኝታ የነበረችውን ሶማሊያ ተገንጥላ እንደ ነጻ ሀገር ለመቆም የታገለውን ሶማሌላንድን ሀርጌሳን ከፍተኛ ሁኔታ ያስደነገጠ ወታደራዊና ፖለቲካዊ ክስተት ሆኖ ተመዝግቧል። በፑንትላንድ ኑጋል ዞን አቅራቢያ በባህር ላይ ወንበዴዎች አግተውት ለያዙት መርከብ ካቲ ወይም ደግሞ ጫት ያቀረበች አነስተኛ መርከብ በቱርክ የጦር መርከብ በተተኮሰ ሚሳኤል መመታቷን ዛሬ መረጃዎች ገልጸዋል። በጥቃቱ 6 የፑንትላንድ የባህር ጥበቃ ፖሊስ አባላት የተገደሉ ሲሆን ከባህር ላይ ወንበዴዎች ጋር በመተባበር መርከቧን አግተው እንዲይዙ ሲረዱ እንደነበር መረጃዎች ያመላክታሉ። እውነቱ በፑንትላንድ አስተዳደርና በባህር ኃይል ወንበዴዎች መካከል ያለውን የቁስ ግንኙነት ያጋለጠ እንደሆነና በፑንትላንድና በሞቃዲሾ መካከል በቱርክ ነች እንግዲህ ያው ሞቃዲሾ ብሎ መጥራት አይቻልም። ሙሉ በሙሉ ወታደራዊንም ሲቪሉንም አስተዳደር ቱርክ ተረክባታለች። ስለዚህ ሞቃዲሾን አሁን ቱርክ እያልን ብንጠራት በአፍሪካ ቀንድ የቅርብ መረጃ ነው የሚሆነው። በሳለል አካባቢ በሚገኝ አልካራም እና ዳብላቲ ተብሎ በሚጠሩ አካባቢዎች ደግሞ በኢሳና በሳማሩን ጎሳዎች መካከል በሶማሊያ ግጭት መቀስቀሱን የሚገልጹ መረጃዎች ወጥተዋል። ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ